መስማት እንችላለን። ከነስሙ ከነአባቱ ይናገራል። እሺ ወንድም አለም። ሰላም፣ ስሜ አብራሽ ደበበ እስጢፋኖስ ይባላል። የእናቴ ስም ዘማሪት ዮርዳኖስ ደረጀ ይባላለች። ዛሬ አንድ መልእክት ይዤ መጥቻለሁ። መልእክቱ ለቀሲስ ደበበ እስጢፋኖስ ይድረስ። መልእክቱም የሚሆነው እኔም እንደ ጓደኞቼ አባቴን ማወቅ ስለምፈልግ መልእክቱ እንደደረሰ የአባትነት መልስ እንድትመልስልኝ ስል በልዑል እግዚአብሔር ስም ጠይቃለሁ። ድርጊቱን አልፈጸምኩም። ይሄ የደረሰብኝ ውንጀላም በኦሮሞነቴ ምክንያት ነው። የዲኤንኤ ምርመራም አልሰጥም። እውነቱ እንዲወጣ ፈልጋለሁ፣ የራሴንም ጥረት አደርጋለሁ በማለት ለምርመራው ዝግጁ መሆኑን ገልጾ ነበር። ሀብት ንብረት ለጊዜው ሰላም ሊሰጠን ወይ ደስ ሊያሰኘን ይችላል። የደቀ መዛሙርት ሀብታቸው ግን ብል የማይበላው ነቀዝ የማያበላሸው ሌባም ሊሰርቀው የማይችለው ሰላማቸው ማነበረ። እንዴት አላችሁ? በመላው ዓለም የምትገኙ ወደ ኢዮአብ ሚዲያ ተከታታዮች እግዚአብሔር ይመስገን። እንግዲህ ዛሬም አዳዲስ መረጃዎችን ይዤ ወደ እናንተ ተመልሻለሁ። እንግዲህ በዚህ በቀሲስ ደበበ እስጢፋኖስ ዙሪያ በጣም በርካታ ነገሮች እየተነሳ ነው። እንግዲህ የዘማሪት ዮርዳኖስ እና የሱ ልጅ የሆነው ለአባቱ ቪዲዮ ልኳል። እንግዲህ ያንን ቪዲዮ እንመለከታለን። ብፁዕ አቡነ ፋኑኤልም ደግሞ ቀሲስ ደበበ እስጢፋኖስ ላይ የወሰዱት እርምጃ አለ። ያንንም እርምጃ እንመለከታለን። ያንን እርምጃ ተከትሎ ደግሞ በጣም በሚያሳዝን መልኩ ኦሮሞ ስለሆንኩ ነው ይህ ሁሉ ነገር የሚደረግብኝ የሚሉ ነገሮችን አንስቷል። ከዛ በኋላ ደግሞ እንግዲህ ወደ ብፁዕ አቡነ ሳዊሮስ ስልክ እንደደወለም ተሰምቷል። ብፁዕ አቡነ ሳዊሮስን አናግሯቸው ብፁዕነታቸው የሰጡት ምላሽ እንዳለ ተሰምቷልና እነዚህ ነገሮች በስፋት እንመለከታለን። እስከ ፍጻሜው ድረስ አብራችሁን ቆዩ። ይህን ቪዲዮ ላይክ በማድረግ ጀምሩት። እስቲ በቅድሚያ ምንድነው ብፁዕ አቡነ ፋኑኤል የወሰዱበት እርምጃ የሚለውን እንመለከትና ከዛ ይህን ተከትሎ እሱ ያለውን ደግሞ እናያለን። ከሰሞኑ በማህበራዊ ሚዲያ ላይ በስፋት እየተሰራጨ ያለና መነጋገሪያ የሆነ ጉዳይ አለ። አንድ ዮርዳኖስ ደረጀ የተባለች ዘማሪት ግለሰብ ከሰሞኑ በአንድ በየነ መረብ ላይ በመቅረብ የአንድን ሰው ስም በመጥራት ቀሲስ ደበበ እስጢፋኖስ የተባለ መምህር ከዛሬ 16 ዓመት በፊት በአገልግሎት ላይ በትራስ አፍኖ ደፍሮኛል ስትል ክስ አቅርባ ነበር። በዚህ ተግባር ካስረገዘኝ በኋላ ቁርጥ እሱን የሚመስል ወይም ደግሞ የተጠቀሰውን ግለሰብ የሚመስል የ15 ዓመት ልጅ ይዤ ኑሮ ከብዶኝ ለጎዳና ህይወት ልወጣ ነውና ልጁን አምኖ በመቀበል ተገቢውን ድጋፍ እንዲያደርግልኝ ካልሆነም ደግሞ የልጅነት ማረጋገጫ ምርመራ ወይም ደግሞ ዲኤንኤ ተደርጎ ቁርጡ ይታወቅ ስትል በአደባባይ መጠየቋ ይታወሳል። በተለያዩ ማህበራዊ ሚዲያዎች ላይም በከፍተኛ በሚባል ደረጃ ትኩረት የሳበ ጉዳይ ሆኗል። ይህ ስሙ የተጠቀሰው ሰው በሱ በኩል ምንም የተሰጠ ምላሽ ባይኖርም ጉዳዩ ግን ወደ ብፁዕ አቡነ ፋኑኤል ጋር ደርሷል። እሳቸው በሰሜን አሜሪካ የዋሽንግተን ዲሲና አካባቢው ሀገረ ስብከት ሊቀ ጳጳስ ሲሆኑ የመልካ ጽዮን ቀሲስ ደበበ እስጢፋኖስ ስልጣነ ክህነት መያዙን አስታውቀዋል ማለት ነው። ይህንን ያስታወቁት በደብዳቤ ነው። ብፁዕነታቸው የመልካ ጽዮን ቀሲስ ደበበ እስጢፋኖስን ስልጣነ ክህነት መያዙን በገለጹበት ደብዳቤ እንዳስታወቁት ከሆነ ሰኔ 20 ቀን 2017 በቁጥር ሀ 49/7 በተጻፈ ደብዳቤ ላይ የምትመለከቱት ደብዳቤ በቀረበቦ ክብረ ክህነትን የሚያጎድፍ ድርጊት ዙሪያ በአካል ቀርበው መልስ እንዲሰጡ በታዘዙት መሰረት ሰኔ 22 ቀን 2017 ዓ.ም ከሰዓት በኋላ በሀገረ ስብከቱ መንበረ ጵጵስና ጽሕፈት ቤት ተገኝተው በብፁዕ ሊቀ ጳጳሱ ሰብሳቢነት በተካሄደውና የአስተዳደር ጉባኤ አባላት በሙሉ በተገኙበት ቃላቸውን መስጠታቸውን ገልጸዋል ማለት ነው። በጉባኤው ፊት ቀርበው ምላሽና ማብራሪያ የሰጡት መልካ ጽዮን ስለቀረበባቸው ክብረ ክህነትን የሚያጎድፍና ይህንን ድርጊት በራስ መተማመን ስሜት ውስጥ ሆነው ነውሩን አልፈጸምኩም፣ የተጠቀሱት ልጆችም ይህን አይደሉም በማለት ለጉባኤው ቃላቸውን በአጽንኦት በመስጠት እውነቱ እንዲወጣ ፈልጋለሁ፣ የራሴንም ጥረት አደርጋለሁ ብለዋል ማለት ነው። የመልካ ጽዮን ቀሲስ ደበበ ምላሽ የሀገረ ስብከቱ አስተዳደር ጉባኤ በሰፊው እየተወያየ መሆኑን የገለጸው የብፁዕነታቸው ደብዳቤ ይህ የምታዩት እንዲህ አይነቱ ጉዳይ በጉባኤው አቅም እውነቱን ማወቅ አስቸጋሪ ስለሆነ እንዲህ አይነት ችግሮች ሲከሰቱ እውነቱን በእውቀትና በምርምር የሚለይ ተቋም ስላለና የራሱ ሂደት ስላለው በሚመለከተው ተቋም በኩል ተጣርቶ ውጤቱ ወይም እውነታው እስኪታወቅ ድረስ ጉዳዩ ቀኖና ቤተክርስቲያን የሚመለከት የክብረ ክህነት ጉዳይ ስለሆነ
የመጨረሻው ውጤት እስኪታወቅ ድረስ ስልጣነ ክህነታቸው መያዙን የብፁዕነታቸው ደብዳቤ ይገልጻል። ስለዚህ ቅዳሴ ከመቀደስ ቡራኬ ከመስጠት በአጠቃላይ ሚስጥራተ ቤተክርስቲያንን በእምነቱ በኦርቶዶክስ እምነት የሚፈጸሙ ሚስጥራተ ቤተክርስቲያንን ከመፈጸም ታቅበው በአፋ ያለውን አገልግሎት በመሳተፍ እንዲቆዩና ጉዳዩ በአፋጣኝ ልባት እንዲያገኝ የመልካ ጽዮን ቀና ትብብር ወሳኝ ስለሆነ ለጉዳዩ ትኩረት እንዲሰጡትና የምርምር ውጤቱን ደግሞ በአጭር ጊዜ ውስጥ እንዲያቀርቡ አሳስበው ይህ ካልሆነ ግን የመጨረሻ ቀኖናዊ ውሳኔ የሚሰጥበት መሆኑን ከወዲሁ እናሳውቃለን በማለት በምትመለከቱት መልኩ የሀገረ ስብከቱ ሊቀ ጳጳስ በጻፉት ደብዳቤ ገልጸዋል ማለት ነው። ይህ የተጠቀሰው ግለሰብ የሚኖረውም በውጭ ሀገር እንደሆነ የግል ተበዳይ በበይነ መረብ ላይ ገልጻ ነበር። እንግዲህ ብፁዕነታቸው ያው በሀገረ ስብከታቸው አስተዳደር የወሰዱበት በመጀመሪያ በ7 ቀን ውስጥ መጥቶ ሪፖርት እንዲያደርግ በሚዲያ የሚነገርበትን ነገር ግልጽ እንዲያደርግ ተጠይቆ ነበር። ቀርቦም በሀገረ ስብከቱ ሰኔ 22 እንግዲህ ይህንን ነውር አልፈጸምኩትም ሲል ቃሉን እንደሰጠ ተሰምቷል። ይህን ተከትሎ እንግዲህ ብፁዕነታቸው ነገሩ እስኪጣራና የዲኤንኤን ምርመራ አድርገው ውጤቱ እስኪወጣ ድረስ ስልጣነ ክህነት ለጊዜው ታግዷል ብለው ስልጣነ ክህነቱን ብፁዕነታቸው ይዘዋል ማለት ነው። ስልጣነ ክህነት ምንድነው ለምትሉ አካላቶች እንግዲህ ማንኛውንም ሚስጥራዊ ነገር ማድረግ አይችልም፣ መቀደስ አይችልም፣ ማቁረብ አይችልም፣ መባረክ አይችልም፣ እግዚአብሔር ይፍታ ማለት አይችልም። በአፋ በውጭ ሆኖ ነው የሚያገለግለው እንጂ ወደ ቤተ መቅደስ ገብቶ በክህነት የሚደረጉ ነገሮችን አያደርግም ማለት ነው። እንግዲህ ይህንን ተከትሎ ደግሞ እሱ እየደረሰብኝ ያለው ነገር ኦሮሞ ስለሆንኩ ነው ይላል። እስቲ አድምጡት። ድርጊቱን አልፈጸምኩም፣ ይሄ የደረሰብኝ ውንጀላም በኦሮሞነቴ ምክንያት ነው፣ የዲኤንኤ ምርመራም አልሰጥም፣ እውነቱ እንዲወጣ ፈልጋለሁ፣ የራሴንም ጥረት አደርጋለሁ በማለት ለምርመራው ዝግጁ መሆኑን ገልጾ ነበር። ይህ ምላሽ ምንም እንኳን ክህደት ቢሆንም ቢያንስ ለህጋዊና ሳይንሳዊ ሂደት በሩን ክፍት የሚያደርግ ይመስል ነበር። ነገር ግን ከዚህ የጉባኤ ስብሰባ በኋላ የወጡ መረጃዎችና በተለያዩ መድረኮች የተሰሙ ንግግሮች እንደሚያሳዩት ቀሲሱ ክሱን ከማስተባበል አልፎ ጉዳዩን ወደ ሌላና አደገኛ አቅጣጫ ለመቀየር ሞክሯል። በዘመድኩን በቀለ ዝግጅት ላይ እንደተገለጸው ቀሲሱ ይህ ሁሉ ውንጀላ የቀረበበት በፈጸመው በደል ሳይሆን በኦሮሞነቱ ምክንያት እንደሆነ አዲስ መከራከሪያ አቅርቧል። እኔ ጠላት አለኝ፣ ኦሮሞ ያልወለደውን ሰብሳቢ ነው፣ ብዙዎች ይቀኑብኛል በማለት የጥቂት ሰዎችንም ስም ጠቅሷል። ክሱን በብሔር ማንነቱ ላይ የተቃጣ የፖለቲካ ዘመቻ ለማስመሰል እንደሞከረም ተገልጿል። ይህ የብሔር ካርድ ብዙዎችን ያስደነገጠና ያሳዘነም ሆኗል። የሃይማኖት አባት ከቀረበበት ከባድ ያስገድዶ መድፈርና የሞራል ውድቀት ጥያቄ ለመሸሽ አደገኛ የሆነውን የብሔር ማንነትን እንደ መደበቂያ ጋሻ ለመጠቀም መሞከሩ የችግሩን ጥልቀትና የተከሳሹን የተጠያቂነት ስሜት ማጣት ያሳየ ክስተት ሆኖ ተወስዷል። ካህን ብሔር የለውም በማለት ብዙዎች የተቹት ይህ አካሄድ የተከሳሹን አቋም የበለጠ አጠራጣሪ አድርጎታል። የክርስትና አስተምህሮ በተለይም የክህነት አገልግሎት ከብሔር ከጎሳና ከማንኛውም ምድራዊ ማንነት በላይ መሆኑ እየታወቀ እንዲህ አይነት መከራከሪያ ማቅረቡ እውነተኛውን ጥያቄ ከማድበስበስ ውጪ ሌላ ትርጉም እንደሌለው ብዙዎች ተናግረዋል። ከዚህም በላይ አስደንጋጩና የጉዳዩን አቅጣጫ ሙሉ በሙሉ ያጨለመው ግን ቀሲሱ እውነቱን በማያሻማ ሁኔታ ሊያረጋግጥ የሚችለውን የዲኤንኤ ምርመራ ለማድረግ ፍጹም ፈቃደኛ አልሆንም በማለት በፍጹም አልሰጥም የሚል አቋም እንዳንጸባረቀ መነገሩ ነው። ይህ ነጥብ ከዚህ በፊት ከተናገራቸው ነገሮች ሁሉ ጋር ይጋጫል። በጉባኤው ፊት ቀርቦ እውነቱ እንዲወጣ ፈልጋለሁ ያለው ግለሰብ እውነቱን ሊያወጣ የሚችለውን ብቸኛ ሳይንሳዊ መንገድ ለምን ይሸሻል? ንጹህ ነኝ የሚል ሰው ንጽህናውን በአጭር ጊዜ ውስጥ ሊያስመሰክርለት የሚችለውን ምርመራ ለምን ይፈራል? ይህ ዲኤንኤ አልሰጥም የሚለው አቋም በብዙዎች ዘንድ እንደ የጥፋተኝነት ማረጋገጫ ተወስዷል። አንድ ሰው በጽኑ አላደረኩም ካለ ቀጣዩ እርምጃ መሆን የነበረበት በየትኛውም የዓለም ክፍል ሄጄ ተመርምሬ ንጽህናዬን አስመሰክራለሁ ማለት ነበር። ነገር ግን ይህ አለመሆኑ የቀረበበትን ክስ የበለጠ አሳማኝና የእርሱን ክህደት ደግሞ የበለጠ አጠራጣሪ አድርጎታል። በአጭሩ የተከሳሹ ምላሽ በሶስት እርስ በርሳቸው በሚጋጩ ነጥቦች የተሞላ ነው። በጉባኤው ፊት እውነቱ ይውጣ ማለቱ፣ ከጉባኤው ውጪ የተከሰስኩት በብሔሬ ነው ማለቱና በመጨረሻም እውነቱን ሊያወጣ የሚችለውን ምርመራ አላደርግም ማለቱ። ይህ የተምታታና እርስ በርሱ የሚጋጭ ምላሽ የፍትህን መንገድ ከማጥራት ይልቅ የውዝግቡን ጭጋግ የበለጠ ያዳፍነዋል። የዋሽንግተን ዲሲ ሀገረ ስብከት የወሰደው ታሪካዊ ውሳኔና የቀሲስ ደበበ እስጢፋኖስ ስልጣነ ክህነትን ማገዱ ለዓመታት በዝምታ ሲሰቃዩ ለነበሩት ሰለባዎች ትልቅ የድል ብስራት ነበር። ለ15 ዓመታት የታፈነው ጩኸታቸው በመጨረሻ በተቋም ደረጃ ጆሮ ማግኘቱ በልባቸው ውስጥ ለረጅም ጊዜ የጠፋውን የተስፋ ጭላንጭል እንደገና አብርቶታል። ዘማሪት ዮርዳኖስ ደረጀ የሀገረ ስብከቱን ውሳኔ የያዘውን ደብዳቤ ስታነብ የተሰማትን ስሜት ስትገልጽ ቃላቶቿ በደስታና በእንባ የታጀቡ ነበር። በጣም ነው የሚያሳዝነው። እንግዲህ አንድ ካህን ተሆኖ ኦሮሞ ስለሆንኩ ቄሶች እንግዲህ ተው የሚባል ነገር ካህናት ዘረኝነትን ለምእመናኑ እንዲጸየፉ መናገር ሲገባ ካህን ሆነን ያው በአገር አሜሪካን ደግሞ ኦሮሞ ነኝ ገሌ ነኝ የሚባል ታሪክ አለን። በአገር አሜሪካን ነው የሚኖረው፣ የተሻለ አገር ነው የሚኖር። ስለዚህ ኦሮሞ ስለሆንኩ ነው የሚለው ነገር በእውነት ከአንደበቱ እንዲህ አይነት ነገሮች መውጣት እውነት ከሆነ በጣም እጅግ ያሳዝናል። እና ካህናት ምንም አይነት ዘርም ብሔርም የላቸውም። ሁሉም የራሳቸው እንደሆነ ሁሉንም ምእመናን የማስተማር
ምዕመናኑን የመያዝ የመባረክ ስልጣን አላቸውና ይህ ነገር የሚደርስብኝ ኦሮሞ ስለሆንኩ ነው የሚል ነገሮችን አንስቷል። እንግዲህ ከዛ በኋላ ወደ አቡነ ሳይሮስ ደውሎ እንደነበረ ወንድማችን ጸጋዬ መረጃውን አግኝቻለሁ ብሎ ይነግረናል። እስቲ እንስማው። ገናኘ ነውና ትናንትና የነበረውን ውሳኔ ጠዋት ላይ ያንብቤላችኋለሁኝ። ክብረ ክህነቱ ለጊዜው ታግዶበታል። በቅስና ምንም አይነት አገልግሎት እንዳይሰጥ ታግዶበታል። ታዲያ ያስገረመኝ እሱ አይደለም። በዛ መሀል ላይ ምን አይነት ክርክሮች፣ ምን አይነት ውይይቶች ነበሩ፣ ከዛ በኋላ ስሱስ ወደ የተደወለ የሚለውን ነገርና ምን አይነት ካርዶች ሳበ የሚለውን ነገር ጥቂት ነገር ላውሳችሁና የእህቶቻችንን ምስጋና እናያለን። እህታችን ቃሌም እህታችን ዮርዳኖስም ሀሳባቸውን ሰጥተዋል፣ እናመሰግናለን ብለዋል። እስቲ ምን ይመስላል የሚለውን ነገር እናያለን። ግን ያስገረመኝ ነገር ላውራችሁ። ትናንትና ማታ ላይ ያው ሌሊት ላይ ነበር የነበረው፣ በእኛ ሌሊት ማለት ነው፣ በኢትዮጵያውያን ሌሊት ማለት ነው። በእነሱ ያው ቀን ላይ ስለሆነ ከምሳ በኋላ ነበር ውይይት የነበረው። ታዲያ የተነሱ ጉዳዮች አንደኛው ይሄን ነገር አድርገዋል ወይስ አላደረግኩም የሚል ነገር ነበር። ታዲያ ደፍረሃል ወይስ አልደፈርክም የሚለውን ጉዳይ ሲነሳበት እሱ እንደ መከራከሪያ ያቀረበው እኔ ኦሮሞ ስለሆንኩኝ ነው አለ። አያስገርማችሁም? ካህን ሆኖ ደፍረሃል ወይስ አልደፈርክም ለሚለው መሞገቻ ያቀረበው ንጹሕ ነኝ አልደፈርኩም፣ እኔ ካህን ሆኜ እኔ ዲያቆን ሆኜ እኔ መምህር ሆኜ እንዴት እንዲህ አደርጋለሁ ማለት ሲገባው ያቀረበው መሞገቻ ኦሮሞ ስለሆንኩኝ ነው። እነ ቢኒያም ሽታዬ እነ ጉግሳማ የሚባሉትን ጠርቶ በስም ጠርቶ እነሱ እኮ እኔ የሚቃወሙኝ በኦሮሞነቴ ነው፣ ኦሮሞ ስለሆንኩኝ ነው አለ። የካህን ዘረኛ ደግሞ በጣም መጥፎ ነው አይደል? ከዛ ኋላ አባቶች ተቆጡና እንደዚህ የሚባል ነገር የለም፣ ከዚህ በኋላ በዚህ አይነት ነገር ላይ ምርመራ ታካሂዳለህ ተባለ። በነገራችን ደብዳቤውም ያልተገለጸ ነገር ምን አይነት ሀሳቦች ሲነሱ ነበረ? እኔ ኢትዮጵያ ሄጅ እንደውም አሳምናቸዋለሁ። ይሄኔ ስጣለሁኝ አይደለም አሳምናቸዋለሁ። ሀሳቡ እሱ ማስፈራራት፣ ሽማግሌ ልኮ ማሳመን እንጂ ዲኤንኤ መስጠት አይደለም። እና ዲኤንኤ በፍጹም አልሰጥም ብሏል። በነገራችን ላይ ዲኤንኤ የመስጠት ፍላጎት የለውም። ታዲያ አባቶች ውሳኔ ወደዛ አካባቢ ሲሄድበት ቀጥታ ደውሎ አቡነ ሳዊሮስ ጋር ነበር። አቡነ ሳዊሮስ ጋር ደውሎ ዋናው ስራ አስኪያጅ ጋር ማለት ደውሎ ኦሮሞ ስለሆንኩኝ እንደዚህ አይነት በደል እያደረሱብኝ ነው ብሎ ደወለ። አቡነ ሳዊሮስ ታዲያ ምነው ኦሮሞነትህ አሁን ነው ወይ ትዝ ያለህ አሉት። ኦሮሞነትህ ትዝ ያለህ አሁን ነው ወይ? መጀመሪያ የት ነበር? ከአይነት ነገር ምን ላይ ሰጡት። ስለዚህ ንጹህ መሆን ከፈለክ ኦሮሞነትህን ተውና ዲኤንኤ ስጥ ብለውታል አቡነ ሳዊሮስ ራሱ። አቡነ ፋኑኤልም አቡነ ሳዊሮስም ንጹህ መሆን ማረጋገጥ ከፈለክ ዲኤንኤ ስጥ ብለውታል። እሱ ግን ዲኤንኤ መስጠት ፍላጎት የለውም። ከዛ በተጨማሪ ደግሞ መጥቶ ደግሞ ኢትዮጵያ ሲመጣ እንኳን መጥቶ ደግሞ ለማስፈራራት በሽማግሌ ለመጨረስ እንጂ ዲኤንኤ መስጠት ምንም አይነት ፍላጎት የለውም። ምንም አይነት ፍላጎት የለውም። ለምን ከተባለ በነገራችን የሚያስጨንቀው እሱ ስራ አጣለሁኝ ብሎ አሜሪካ እየኖረ ያለው በደብሩ ደግሞ ስለሆነ ስራ አጣለሁኝ ብሎ እያሰበ ስለሆነ ዲኤንኤ የመስጠት ፍላጎት የለውም። በአጭር አማርኛ እሱ ነው። ኢትዮጵያ ውስጥ እንኳን ቢመጣ እንኳን ላኳቸው ለማስፈራራት በሽማግሌ ለመጠየቅ እንጂ ዲኤንኤ ለመመርመር አይደለም። እና አቡነ ሳዊሮስም ኦሮሞነት ካሁን ትዝ ብለዋል ወይ ብለውታል። እናመሰግናለን አባታችን። በእውነት ወንድማችን እናመሰግናለን። ብፁዕነታቸው ብፁዕ አቡነ ሳዊሮስንም ሳናመሰግን አናልፍ። ኦሮሞ ስለሆንክ፣ አማራ ስለሆንክ፣ ትግሬ ስለሆንክ፣ ምንም ስለሆንክ ከወንጀል የምታመልጥበት ምንም አይነት ማናችንም ከወንጀል የምናመልጥበት ነገር የለም። ብሔራችን ወንጀላችንን አይሸፍንም፣ ያንን ድርጊት አድርገን ከሆነ ማለት ነው። እንግዲህ ብፁዕነታቸውም የመለሱለት ምላሽ ከጸጋዬ እንደሰማ ነው ኦሮሞነት አያድንህም ነው። ኦሮሞነት አያድንህም፣ ነፃ የምትወጣው በዲኤንኤ ነው። ኦሮሞነት እንግዲህ ከወንጀል ኦሮሞዎች ወንጀልን ስሩ ተብሏል፣ ተፈቅዶላቸዋል። እንዲህ አይነት የሚባል ነገር የለም። የሀገሪቷ መንግስት ይህንን የሚያደርግበት አይደለም። እና እንዲህ አይነት እሳቤዎች ያለን ሰዎች እንግዲህ ጊዜው ዘመኑ የኛ ነው የሚሉ አካላቶች አንዳንድ አሉ። ማንም ለማንም ህግ እኩል ነው፣ ፍትህ እኩል ናት። ለገሌ ተብሎ የሚቀመጥ ነገር የለም። ያሁን በቤተ ክርስቲያን ውስጥ ማለት ነው። እንግዲህ ይሄን ነፃ የሚያደርገን አካልና ነፃ ልንሆን የምንችለው በቃ እንዲህ አይነት ምን ስለሆንኩ ለምን እንደውም እኔ እሱም ቦታ ብሆን ይህን ድርጊት ካልፈጸምኩት ስሜ ጠፍቷል ብዬ ሁሉ ከሳለሁ፣ ልጆቹን አምጦ ብዬ በማስመርመር ማለት ነው። ነፃ ከሆንን ለምን እንፈራለን? ነፃ ከሆንን ለምን ዙሪያ ጥምጥም ነገሮችን ወስደን እንሄዳለን? ራሳችንን ነፃ ማድረግ አለብን። ቤተክርስቲያን የሰጠችንን የታገደበት ክህነት እንደውም ለአንድ ለሁለት ቀን ራሱ አላሳደርም። በፍጥነት ነገሮች ተደርገው ወደ ክብሬ እንድመለስ ማለት ነው ማደርገው እና እንዲህ አይነት ነገሮችን ባንሸፋፍንና በብሔር ውስጥ በዘር ውስጥ ተወሽቀን ለመሄድ አድርገውም ከሆነ በቃ ተጠፋ፣ ስህተት ነው ሆነ። እግዚአብሔር የሰጠን ልጆች አሳድግ፣ በውጭ ሆነ ማገልገል ትችላለህ። ክህነት ነው የሚቀር፣ ሌላ እኮ ምንም አይደለም አይደል? አባቶች ከፈቀዱለት እያስተማረ እየሰበከ ይኖራል። መቀደሱ፣ ማቁረቡ፣ ንስሐ መቀበሉ፣ እግዚአብሔር ይፍታ ማለቱ ይቀራል። በቃ ሆኖ ከሆነ በእንዲህ አይነት መንገድ ቤተክርስቲያንን እያገለግሉ መኖር ይቻላል። በእንዲህ አይነት ሁኔታ ማለት ነው። ምዕመናን ሆኖ እኮ ቤተክርስቲያንን የሚያገለግሉ ሰባኪያን አሉ። በእንደዚህ አይነት ሁኔታ
ያገለገልን መኖር የምንችል ይመስለኛልና በእንዲህ አይነት መንገድ ማድረግ ይቻላል። ካልሆነ ደግሞ ይህ ነገር ተፈጽሞ ከሆነ ማመን፣ ካልተፈጸመም ደግሞ መመርመር ዋናው መፍትሄ ነው ብዬ አስባለሁ። እሺ እንግዲህ የዘማሪት ዮርዳኖስ ልጅ እንግዲህ የሱም ልጅ ነው እየተባለ ነው። ያው እስኪጣራና ነገሩ እውነት ተብሎ በዲኤንኤ እስኪተዋወቅ ድረስ ለአባቴ ብሎ ለዘመድኩን የላከለት ቪዲዮ አለና እስቲ እንመልከት። መስማት እንችላለን። ከነስሙ ከነ አባቱ ይናገራል። እሺ ወንድም አለም። ሰላም፣ ስሜ አብለሽ ደበበ እስጢፋኖስ ይባላል። የእናቴ ስም ዘማሪት ዮርዳኖስ ደረጀ ይባላለች። አይሰማም። ልጅ ያደኩት አዲስ አበባ ሲሆን እድሜ 15 ነው። ሰላም፣ ስሜ አብለሽ ደበበ እስጢፋኖስ ይባላል። የእናቴ ስም ዘማሪት ዮርዳኖስ ደረጀ ይባላለች። ተወልጄ ያደኩት አዲስ አበባ ሲሆን እድሜ 15 ነው። እናም የ7ኛ ክፍል ተማሪ ነኝ። ዛሬ አንድ መልእክት ይዤ መጥቻለሁ። መልእክቱ ለቀሲስ ደበበ እስጢፋኖስ ይድረስ። መልእክቱም የሚሆነው እኔም እንደ ጓደኞቼ አባቴን ማወቅ ስለምፈልግ መልእክቱ እንደደረሰ የአባትነትን መልስ እንድትመልስልኝ ስል በልዑል እግዚአብሔር ስም ጠይቃለሁ። አመሰግናለሁ። ወደ እኔ አምጣው። በቃ አለቀ። ስለዚህ ልጁ የመጠየቅ መብት ስላለው ነው የጠየቀው ማለት ነው። እንደተመለከታችሁት እንግዲህ አባትነትን ግዴታ ተወጣ። እኔ አባትነትን እፈልጋለሁ ነው። ልጅ ነው፣ አባትነትን ግዴታ ተወጣ ብሎ ነው ቪዲዮ የላከው። አባቱን ደግሞ ማንም ሰው አባቱን የመጠየቅ መብት አለው። ማንም ሰው ማለት ነው አባቱን የማወቅ። እናቱን ያስጨንቃታል። ማን ነው አባቴ እያለ ማለት ነው። ማንም እሱ ስለሆነ ሳይሆን ስለሌሎቹ እንግዲህ አባቱ እሱ ከሆነ ማወቅ፣ እሱም ካልሆነ ደግሞ እናትየው ሌላ ከሆነ እንድትፈልግም መፍትሄ ለልጁም ቢሰጥ የልጅ አይምሮ ከባድ ነውና ብዙዎች ከአባታቸው ጋር እየተጫወቱ ከቤተሰብ ጋር እየተጫወቱ አሁን ይሄ ልጅ ደግሞ በሚዲያ ወጥቷል። እንግዲህ ቀጣይ ዓመት መስከረም ትምህርት ላይ ሲገባ 8ኛ ክፍል ሲገባ ብዙዎች ነው የሚጠይቁት። ለምን? በጣም ቫይራል የወጣ ቪዲዮ ስለሆነ ማለት ነው። እና ልጁም ላይ ሌላ የሞራል ነገር እንዳይኖር እነዚህ ነገሮች መፍትሄ ቢሰጡ የሚል እምነት አለኝ። እስቲ ቀሲስ ደበበ እስጢፋኖስ ማነው ለምትሉት አካላቶች ደግሞ እንግዲህ ሲያስተምር በጣም ጎበዝ ነው። እግዚአብሔር በዚህ ጸጋ ተሰጥቶታልና እስቲ ደበበ እስጢፋኖስ ማን ነው ለምንለው እንመልከት። ሀብት ንብረት ለጊዜው ሰላም ሊሰጠን ወይ ደስ ሊያሰኘን ይችላል። የደቀ መዛሙርት ሀብታቸው ግን ብል የማይበላው ነቀዝ የማያበላሸው ሌባም ሊሰርቀው የማይችለው ሰላማቸው ማን ነበረ? ኢየሱስ ክርስቶስ ነበረ። ስለዚህ ሰላም ለእናንተ ይሁን ብሎ የተቸነከሩ እጆቹን ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በሚባሉ በ5 ቅኖት ተቸንክሯል። አንድ የሾህ አክሊል 73 ጉንጉን ያለው የሚወጋ የደም ላብ እያላበው እያመመው እየቃተተ አባቱን እየጠራ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ሕይወት ሊሰጥ ያንን መከራ ተቀብሎ ሞቶ ከሙታን መካከል ተነስቶ ስላዩት እጆቹን ሲመለከቱ፣ የተወጋ እጁን ሲመለከቱ፣ የተቸነከረ እጁን ሲመለከቱ፣ የተወጋ ጎኑን ሲያዩ፣ እግሮቹን ሲመለከቱ ጌታ እንደሆነ ደቀ መዛሙርት ታውቀው ደስ አላቸው። ቅዱስ ጳውሎስ ሁልጊዜ በጌታ ደስ ይበላችሁ ይላል። የኑሯችን መሰረት ወይም በዓለም ላይ ስንኖር ልኬታችን ማጣትና ማግኘት እንዳይሆን፣ ስናጣ እግዚአብሔር የሰጠንን ደስታ የምንተው፣ ስናገኝ ዓለም የምትሰጠንን ደስታ እያያዝን የምንደሰት እንዳንሆን። ማጣትና ማግኘት የኑሮ ተራ ነው እንጂ ሞት አይደለም። የደስታ ምንጭ የደስታ ባለቤት እግዚአብሔርን ከያዝነው ግን እግዚአብሔርን ያለው ሰው ከምንም በላይ ባለጠጋ ነው። ኑሮ ላይ መቸን ይችላል፣ ገንዘብ ላይ ይኖረን ይችላል፣ የላመ የጣመ ላንበላ እንችላለን፣ በተማርንበት ስራ ይዘን ስኬታማ ላንሆን እንችላለን። የደስታችን ምንጭ እግዚአብሔር ከሆነ ግን እንደ ኢዮብ እያለን ሳይሆን እየሌለን እናመሰግናለን። ክርስትና ሲኖረን በሰገነት ደስ ብሎን የምናመሰግንበት፣ ስናጣ የምንከፋበት አይደለም። እያለንም እየሌለንም በጊዜና በሰዓት የማይለወጥ በፍቅሩ ወረት በስጦታው ስስት የሌለበት እግዚአብሔርን ይዘን ከእግዚአብሔር የተነሳ ከአምላካችን የተነሳ ደስ ብሎን የምንኖርበት ህይወት ነው።
ስለዚህ ደቀ መዛሙርት ጌታን ባዩት ጊዜ ደስ አላቸው። ምን አለ የሚያስደስት ከእግዚአብሔር የተሻለ? ከእናትም በላይ እናት፣ ከአባትም በላይ አባት፣ ከነ ድክመታችን የሚረዳን በልጆቹ ተስፋ ስለማይቆርጥ በገነት አዳም ሲበድል ከገነት ጫካዎች እስከ ቤተልሔም ተወልዶ ከቤተልሔም እስከ ቀራንዮ ፈልጎ ያገኘን ወላጆቻችን፣ ዘመዶቻችን፣ ጓደኞቻችን፣ ወገኖቻችን የዚህ ልጅ ነገር የዚች ልጅ ነገር አበቃ ብለው ተስፋ ሲቆርጡብን በእኛ ተስፋ ያልቆረጠ ልጆቹን ለማዳን ያልዘገየ የቀጠረውን ቀን አንዲት ደቂቃ እንኳን ሳያስቀድም ሳያጎድል በሰዓቱ መጥቶ ዓለምን ሁሉ ያዳነ ነው። ስለዚህ ደቀ መዛሙርት ልክ ከሙታን መካከል እንደተነሳ ወደ ቤት ገባ፣ አዩት፣ ጎኑን አይተው ደስ አላቸው። ጌታን ባዩት ጊዜ ደስ አላቸው። ይሄ እኮ ነው አሁን ከሞት በኋላ ህይወት አለ፣ ከመቃብር በኋላ ትንሣኤ አለ። በስብሰን ፈርሰን የምንቀር አይደለንም። ደግሞ ይሄ የሚታየው የሚያረጀው ዓለም ለኛ ለክርስቲያኖች አይደለም። በጣም ምክንያተኞች ነን፣ ሰበበኞች ነን። ለምን ንስሐ አትገቡም? ልጄስ? ለምን አትቆርቡም? ንግዴስ? ለምን ንስሐ አትገቡም? ትዳሬስ? እግዚአብሔር አትስሩ አላለ፣ አትስረቁ ነው እንጂ ያለው። እግዚአብሔር አታግቡ አላለ፣ አታመንዝሩ ነው እንጂ ያለው። ከእግዚአብሔር ጋር ለመኖር የቱም ነገር በምድር ላይ ምክንያት ሊመስለው አይችልም። በአባቴ ትዝታ እንኳን እንዳልጽናና አባቴ የገዛልኝ ልብስ ቀደውና አውልቀው ወስደው የፍየል ደም ቀብተው አባቴን ሲያሳዝኑት እግዚአብሔር አለ ሊለው እኮ ይችላል። ለትዝታ እንኳን ልብስ የለምን አተውልኝም ሊለው እኮ ይችላል። ምክንያት እኮ አለው። ግንስ በእግዚአብሔር ፊት እንዴት ኃጢአት ይሰራለዋል? ከእግዚአብሔር ጋር መኖሩ ከምክንያት በላይ ለአገሩ እንግዳ ለሰው ባዳ ነኝ እያለ በኃጢአትና በኃጢአተኞች መካከል መቻፈረ። አላፈረም፣ አልተሸማቀቀም። ያጣውን ነገር እየቆጠረ ከጀመረማ ይጨርሰኝ ከገባውበትማ ያብቃ አላለም። በቃ ከምክንያት በላይ ዘኪዮስ ጌታችንን እንዳያየው ቁመቱ እኮ በቂው ምክንያት ነበር። ምን ላደርግ እችላለሁ? ቁመት የለኝም፣ ህዝብ ያጋፈዋል፣ በቃ ምን ያደርግልኛል አላለም። ውጣ ወደ ሾላዋ ወደ ቤተ ክርስቲያን ወደ ጸጋዋ ከፍ ካለ ያየዋል። ዛሬ ለቤት ማዳን ሆኗል አለው። ምንም ምክንያት የለም። ምንም በልጅ ምክንያት ይደረጋል። እግዚአብሔር የሰጠን አይደለምን? ትዳርስ የእግዚአብሔር ጸጋ አይደለምን? በጸጋው ምክንያት የጸጋውን ሰጪ መክዳት አሳዝንምን? ጸጋውን ይዘን ጸጋ ሰጪውን ችላ ማለት ምንኛ አሁን ይሄ ምክንያት። በጣም በሽተኛ ነኝ ካላችሁ ወደ ሐኪሙ ትመጣላችሁ። በጣም ቆሽሽ ያለው ካላችሁ ወደሚያነጻው ትቀርባላችሁ። የምንቆርበው በጣም ታማሚዎችና ደካሞች በሽተኞች ስለሆንን ነው፣ ጻድቃን ስለሆንን እኮ አይደለም። ንጹህ እስከመሆን ድረስ አልቀርብም ካላችሁ ግን እመኑኝ መቼም ንጹህ አንሆንም። የሚያነጻን እዚህ ነው ያለው። የእግዚአብሔር ቃል እንደሚናገረው ኃጢአቱን የሚሰውር አይለማም፣ የሚተዋትና የሚናዘዝባት ግን ምሕረትን ያገኛል ይላል። ከሰወርን ነው የማንለማው፣ ከተናዘዝንስ ምሕረታለን፣ ኃይል እናገኛለን፣ ጸጋ እናገኛለን። ስለዚህ ኃጢአት በሰራስ ነገ በወድቅስ ብለን መፍራት የለብንም። ከዜሮ እንጀምር፣ ከፍ እንላለን። አሁን እንጀምር፣ እንበረታለን። ይልቁንም እንዲህ ባሉ አዳዲስ ዘመናት ራሳችንን አዲስ ለማድረግ የመግቢያው በር ንስሐ ነው። ለክርስቶስ ውድ ስጦታ መስጠት ትፈልጋላችሁ? እስኪ እጃችሁን አውጡልኝ። እንግዲያውስ በዚህች በቀረችን ጥቂት ቀን ለተወደደው መድኃኒታችን ስጦታ መስጠት ከፈለጋችሁ ኃጢአታችሁን በንስሐ አባታችሁ አማካኝነት ለክርስቶስ ስጡት። ይህ ኢየሱስ አምኖ በእግዚአብሔርም ታምኖ በጓለም ሕያው
በሰው ልጅ ከመታመን ይልቅ በእግዚአብሔር መታመን ይሻላል ብሎ ነብይ እግዚአብሔር ቅዱስ ዳዊት በሕይወቱ መጨረሻ ላይ እንዲህ ብሎ ዘመረ። ዳዊት እንደምታውቁት ንጉሠ ነገሥት ነው። ሁሉ በእጁ ሁሉ በደጁ የሆነ ሰው ነው። ሁሉ በእጁ ሁሉ በደጁ ሆኖ ሳለ ግን የተደገፋቸው ሁላ ሲከዱት፣ የቀረቡት ሁላ ሲሸሹት፣ ያጀቡት ሁላ ሲከዱት ምን አለ? ይህ ይሳምኖ በእግዚአብሔርም ታምኖ በጓለ እመሕያው በሰው ልጅ ከመታመን ይልቅ በእግዚአብሔር መታመን ይሻላል ብሎ ዘመረ። እኛ የሰው ልጆች ደግሞ ዛሬ በዚህ ምድር ላይ ያለን የተደገፍናቸው ሁላ የሸንበቆ ምርኮስ ሲሆኑብን ምን መዘመር አለብን? ይሄ ይሳምኖ በእግዚአብሔርም ታምኖ በጓለ እመሕያው። ሁላችንም ህይወት የከበደን የጨለመብን ካለን በጨለማ ውስጥ በብርሃን ውስጥ መመላለስ ያቃተን ብርሃንን አሻግረን እየተመለከትን በጨለማ ውስጥ ዛሬ የምናድር ካለን ይሄ ይሳምኖ በእግዚአብሔርም ታምኖ በጓለ እመሕያው በሰው ከመታመን ይልቅ በኃያላን ኃያል በልዑላን ልዑል በሆነው አዚህ ዓለም በራሁ ሁሉ ዙስተዲሁ ዓለም በእጁ ያለች ፈጥሮ የሚገዛ አስተዳድሮ የሚያሳልፋት በእግዚአብሔር መታመን ይሻላል ብለን እንናገራለን። እግዚአብሔር ከሁላችንም ጋር ይሁን። እንደተከታተላችሁት ነው እንግዲህ ይህንን ይመስላል። ለቀጥሎም ላስተማረን መምራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እንግዲህ እግዚአብሔር ደግሞ ለሁሉም መፍትሄ እንደሚሰጥ እናምናለን እና ለልጆቹም እግዚአብሔር አምላክ መፍትሄ እንዲሰጥ አካባታቸው እንዲያገናኛቸው ነው የምንለው። ሌሎች ሐሳብ አስተያየት ካላችሁ ደግሞ እናንተም በኮሜንት ላይ ግለጹልኝ። በሌላ እስክንገናኝ ቸርን ሰንብት።